ሂሳብ አቆጣጠር ላይ እንዴት ነው ታዲያ ገንዘብ አያያዝ ላይ? እንግዲህ ያው እሱም ሳያግዘኝ አይቀርም። ለባቴ መምህር ነው ናቸው መምህር ነው። በነገርሽ ላይ የመምህር ልጅ ነኝ። እሺ እናቴም አባቴ መምህር ነው። የምርህን ሁለቱ በ2067 አዲስ ዓመት የሚውለው ዕለተ ሐሙስ ነው። ከዛሬ ነበርና አስተሳሰብ ይሄ ነው አሁን ያወራሽው። በቃ አንድ ካላንደር አንድ ዓመት ተጠቀምንበት አለፈ። እሱን እንጥልና ሌላ ካላንደር ለማሳተም ነው የምንመጣው። እስከዛሬ ድረስ ባለው ትሬንድ ቲጂ ሁለት ቀመር ነው እዚህ ያዘጋጀሁት። በነገርሽ ላይ እሺ የዓመቱን የመጀመሪያ ቀን ለማወቅ የቅድሟን ቀመር እንጠቀማለን። ከነወሩ ከነቀኑ ለማወቅ ደግሞ ሌላ ያዘጋጇት ቀመር አለች። ተመልካቾቼ አሁን የምገኘው የእንግዳ ሰዓት ላይ ነው። መምህር ሚካኤል አለማየሁ ይባላል። ከሱ ጋር ቆንጆ ቆይታ እናደርጋለን። በያላችሁበት መልካም ቆይታ። እንደዚህ ያዘነጠችኝ እንጉዳይ ስታይል ናት ኢምፔሪያል አካባቢ ከልቤ ነው የማመሰግነው። እንኳን በደህና መጣ መምህር። እንኳን ደህና ቆይሽ። ሰላም ነው? እግዚአብሔር ይመስገን። እስኪ ራስክን አስተዋውቀን። እሺ እኔ እንግዲህ መምህር ሚካኤል አለማየሁ እባላለሁ። እዚሁ አዲስ አበባ በቀራንዮ መድኃኔዓለም አካባቢ ተወልጄ ያደግኩ ልጅ ነኝ። እንግዲህ ዛሬ ደግሞ ገደብ አልባ የቀን መቁጠሪያ ወይም የዘላለም ካላንደር የተባለ በአይነቱ ልዩ የሆነ ከተለመደው የካላንደር አሰራር በተለየ መልኩ ለብዙ ጊዜ ሊያገለግል የሚችል የካላንደር ስራ በመስራቴ ያው እንግዲህ ዛሬ እንግዲህ አድርገሽ ጋብዘሽኛል። ዋው! ስለሱ እናወራለን፣ በደንብ እናወራለን። መጀመሪያ እስቲ እየተወለደ እየታደገ የሚሉን እንደ መንደርደሪያ ሳይ ዝም ብሎ የፈራ መሰለኝ። እንደፈራ ያስታውቃል። ፈርታል እንዴ? አይመስልኝም። አልፈራም። ያዝ ቸርስ ያዝ እስቲ በዚህ ውሃ ጎርጎጭ እናረግና ከዛ በኋላ እየተጫዋወትን እንቀጥላለን። እዚቹ ጋር እናርጋትና እሺ። እየተወልዶ የታደገ ሚኪ ያው እንዳልከኝ አዲስ አበባ ነው። መምህርም ነኝ ብለኛል። የምን መምህር ነህ? አካውንቲንግ ነው ሳስተምር ነበር። የምርህን ነው? ዋው! እሺ ሂሳብ አቆጣጠር ላይ እንዴት ነው ታዲያ ገንዘብ አያያዝ ላይ? እንግዲህ ያው እሱም ሳያግዘኝ አይቀርም ለሰራው ስራና ያው ብዙ ጊዜ እንዋደዳለን። በጣም ትዋደዳላችሁ። አያያዝስ ላይ ገንዘብ አያያዝስ ላይ እንዴት ነህ? እሱ እኮ በትምህርት አይደል፣ እሱ በተፈጥሮ ይመስለኛል። የምርህን ነው? እሱ በተፈጥሮ ይመስለኛል። እሱ ላይ እንኳን አላሽም እስከዚህም ነኝ እና ገንዘብ መያዝ ላይ እታማለሁ። ገንዘብ ታባክናል ይብሉሃል? ይሄን ያላባካኝ ባልሆንም ይሄን ያህል ራሴን የማርቅበት ደረጃ ላይ አይደለሁ። አንዳንድ ሰው ይከብዳል፣ ስለዚህ ድርሽ ይከብዳል። አይ በጣም አሪፍ። ስለዚህ እስቲ አዲስ ይዘህልን የመጣው ሐሳብ አለና ምንድነው አዲስ ይዘህ የመጣው ሐሳብ? ምን ላይ ነው የሚያጠነጥነው? ያው ከዘመን አቆጣጠር ጋር የተያያዘ እንደሆነ መግቢያም ላይ ለመንገር ሙከራ አድርገሃልና ስለሱ ዲቴል እናውራ እስቲ። አዎ እኔ እንግዲህ ያደረኩት ሁለት ጥናታዊ ጽሁፎችን ነው ያዘጋጀሁት በኢትዮጵያ የቀን አቆጣጠር ዙሪያ። የመጀመሪያው ጥናታዊ ጽሁፌ ሁለት ነገሮችን ሁለት መፍትሄዎችን ይዞ ሁለት ስራዎችን የያዘ ነው እና የመጀመሪያው እንዴት ነው የቀን መቁጠሪያችን እንግዲህ እንደምናውቀው እስከዛሬ እንደምናውቀው የቀን መቁጠሪያችን ለአንድ ዓመት ነው ሲያገለግል የምናውቀው እስከዛሬ ባለው ትሬንድ የኢትዮጵያ ካላንደር። እሺ ለአንድ ዓመት ነው። 2016 የተጠቀምንበት የቀን መቁጠሪያ 2017 ላይ አንጠቀምበት። ያን ኦልሬዲ ስላለፈ አይደል? ኦልሬዲ ስላለፈ የሚለውን ነገር የሚያስቀር ስራ ነው የመጣው። ታይሽ ትላንት የቀን መቁጠሪያ አያልፍበትም። ሁሉ ጊዜ መቁጠር ይችላል አይደለም? አሁን ትላንትና አለፈ፣ አሁን 2016 አለፈ፣ አሁን ያለነው 2017 ላይ ነው አይደለ? ስለዚህ 2016 ምናልባት ለዚህኛው ለ2017 መሰረት ሊሆን ይችላል ለመሻገር እንደ ድልድይ። ከዚህ የተለየ ሐሳብ ነው። ከዚህ የተለየ ሐሳብ ነው። ምንድነው? አሁን እስከዛሬ ነበርና አስተሳሰብ ይሄ ነው አሁን ያወራሽው። በቃ አንድ ካላንደር አንድ ዓመት ተጠቀምንበት አለፈ። እሱን እንጥልና ሌላ ካላንደር ለማሳተም ነው የምንመጣው እስከዛሬ ድረስ ባለው ትሬንድ። እሺ ይሄ ደግሞ እስከዛሬ ድረስ አላስፈላጊ ለሆነ የሰው ኃይልና የወረቀት ብክነት ሲዳርገን የቆየው። ምክንያቱም አንድ ዓመት የተጠቀምንበት የቀን መቁጠሪያ እንጥልና ቀጣይ ዓመት ላይ ሌላ የቀን መቁጠሪያ ወደ ማሳተም ነው የምንመጣው። ይሄ ነገር አስፈላጊ አልነበረም። እሺ እንዴት ነው ይሄን የቀን መቁጠሪያ ለተከታታይ ዓመታት መጠቀም አንድ ጊዜ ያሳተምነው የቀን መቁጠሪያ ለተከታታይ ዓመታት መጠቀም የምንችለው የሚለውን ነገር ነው በዚህ ጥናት ጽሑፍ ላይ ለማመላከት የሞከርኩት። በጣም አሪፍ። ስለዚህ አሁን አንድ ያንተ በጥናትህ መሰረት አንድን ካላንደር ለብዙ ጊዜ መደገም ማሳተም የለብንም። አንዴ ባሳተም ነው ለረጅም ጊዜ መጠቀም እንችላለን። ለምን ያህል ጊዜ? እንግዲህ እኔ ጥናት ጽሑፍ ላይ እንደገለጽኩት በቃ ለዘላለም መጠቀም እንችላለን ነው። የምርህን ነው?
አንድ በታተመ ካላንደር አሁን ለምሳሌ 2017 ላይ ነው ያለነው አይደለ 2017 ላይ የተጻፉልን የቀን አቆጣጠሮች አሉ በኢትዮጵያ ካላንደር አቆጣጠር ማለት ነው ከዚህ በኋላ በቃ አለመቀየር እስከ ዘላለም ድረስ በዛው መሰረት መሄድ እንችላለን ማለት ነው አሁን ብዙ ጊዜ ዘላለም ካላንደር ስል እሺ ሰዎች እንዴት ምን ማለት ነው ዘላለም ምንድነው ዘላለም የዘላለም ካላንደር እኮ በጣም እኔም ራሱ ግራ ገብቶኝ ነው እሺ እንግዲህ በገረም እንግዲህ ይሄን ማያይጅ መልሽ ይባል ፍጡር ይመስልኝ በጣም አሪፍ እንግዲህ እንደሚታወቀው ዘላለም እንኳን ይሄ ካላንደር እቺ ምድርም ዘላለም አትኖር እሺ እዚህ ጋር ለማለት የፈለኩት እስከዚህ ዓለም መጨረሻ ድረስ ዓለም ካሁን በኋላ 1000 ዓመት ልትኖር ትችላለች 1 ሚሊዮን ዓመት ልትኖር ትችላለች ነገር ግን እዚህ ዓለም እድሜ እስከሚያበቃበት ጊዜ ድረስ አንድ ጊዜ ሳተም ነው የቀን መቁጠሪያ ወይ ካላንደሩ ላይፍ ታይም ማለት ሁሉ ነገር ላይፍ ታይም አለ ወይ ወረቀቷ ታረጃለች ይዛኔ መቀየር ይኖርብናል እንጂ አይ እሷንም አለ መቀየር እንችላለን እንደዚህ ላሚኔት ምናምን አስደረገ ለስከ መጨረሻው ማድረግም ትችላለህ እንግዲህ እንደዛ ካደረግነው ያው ይዘላለምነቱን ይቀጥላል እሺ ገደብ የለውም እሺ እና እንደዛ አይነት የቀን መቁጠሪያ ነው የመጣውና ይሄን ለመስራት ሁለት ነገሮች ነው መስራት የነበረብኝ እሺ መጀመሪያ ቤዚክ ካላንደር የሚባሉ ነገሮች አሉ መሰረታዊ የቀን መቁጠሪያዎች እነሱን አይደንቲፋይ ማድረግ ነበር የመጀመሪያ ስራዬ ምን ማለት መሰለሽ እቺ በቀን መቁጠሪያችን 10 ዓመትን ብንቆጥር 100 ዓመትን ብንቆጥር 1000 ዓመትን ብንቆጥር ለምሳሌ 1000 ዓመትን እንቆጥርበት በቀን መቁጠሪያችን 1000 የተለያየ ቀን መቁጠሪያ ማሳተም አይጠበቅብንም እስከዛሬ ስናደርግ ነበር ያው ስናደርግ ነበር በቃ በየአመቱ አዲስ ካላንደር የትናንትናውን ጥረን ለቀጣይ አመት አዲስ ካላንደር ስናሳተም ቆይተናል ነገር ግን አዲስ ካላንደር ማሳተም አይጠበቅብንም ነበር ቤዚክ ካላንደር የሚባሉ ነገሮች አሉ ለምሳሌ 10 ዓመትን ብንቆጥር 100 ዓመትን ብንቆጥር 1000 ዓመትን ብንቆጥር እንዳልኩሽ ወደኛ ሀገር ኮንቴክስት ስንመጣ የኛ የቀን መቁጠሪያ በእለታት ላይ ተመስርቶ የሚሰራ የቀን መቁጠሪያ እንደመሆኑ መጠን የሳምንቱ ዕለታት 7 ናቸው አይደል በሰባቱ ዕለታት ላይ የተመሰረቱ 7 የቀን መቁጠሪያዎች ብቻ ናቸው አሉ እና 10 ዓመትም ስንቆጥር በእነዛ 7 የቀን መቁጠሪያዎች ነው የምንቆጥረው 100 ዓመትም ስንቆጥር በእነዛ 7 የቀን መቁጠሪያዎች ነው የምንቆጥረው 1000 ዓመትም ስንቆጥር እነዛው 7 የቀን መቁጠሪያዎች ናቸው እየተመላለሱ ሲቆጥሩልን የነበሩት እሺ እኛ ግን ይሄን ባለማወቃችን እስከ ዛሬ ድረስ የተላንትናውን እየጣለን ቀጣይ አመት አዲስ ቀን መቁጠሪያ ለማሳተም በመናደርገው ሂደት አላስፈላጊ የሆነ የወረቀትና የሰው ኃይል ብክነት ሲያጋጥመን ቆይቷል እና እነዚህን ቤዚክ ካላንደሮች አይደንቲፋይ ማድረግ ነበር የመጀመሪያ ስራዬ እሺ ምን ላይ ድረስ ሰረበሱ እነሱን አወጣቸው እነዛ ቤዚክ ካላንደሮችን ለዩዋቸው ከዛ ሁለተኛው ስራዬ ምን ነበረ እነዛ ቤዚክ ካላንደሮች እንዴት ነው ሲኩዌንሻል በሆነ መልኩ በተከታታይነት እንትናቸውን ጠብቀው ለዘላለም ሊያገለግሉ የሚችሉት እየተደጋገሙ የሚቆጥሩበትን መንገድ ነው የሰራሁት እሺ እነዚህ ጋር ባሳየሽ ደስ ይለኛል ታሳየኛለህ ከማሳየት በፊት መጀመሪያ ሲያስረዳኝ ብዬ እኮ ነው እዚህ የሆነ ይዘህ የመጣው ነገር እንዳለ አቃለሁ ታሳየ እሺ 2016 ዓመተ ምህረት የተጠቀምንበትን ካላንደር ባንጥለው ኖሮ ጊዜው አልፎበታል ብለን ጥለነዋል እንጂ 2016 ዓመተ ምህረት ግድ የለም ያልተጣለው 2017 አለን 2017 አሁን ነው ይሄን ባንጥለው እሺ ይሄ የቀን መቁጠሪያ 2023 ላይ መልሶ የሚያገለግለን እሱ ነው እንዴት ነው አሁን ጥያቄው እንዴት ማለት ጥሩ ነው እሺ 7 የቀን መቁጠሪያዎች ናቸው ያሉ አጠቃላይ እነዚህ 7 የቀን መቁጠሪያዎች እየተደጋገሙ ነው የሚቆጥሩት እየተደጋገሙ ለምሳሌ ዘንድሮ የቀን መቁጠሪያ በ2023 ላይ እንጠቀመዋለን 2034 ላይ መልሰን እንጠቀመዋለን 2043 ላይ መልሰን እንጠቀመዋለን 2050 ላይ መልሰን እንጠቀመዋለን የዘንድሮ የቀን መቁጠሪያ ይሄንን መንገድ ነው ለህዝብ ለማስተዋወቅ የሞከርኩት እና እነዚህን 7 የቀን መቁጠሪያዎች በማቀናጀት እነዚህ የቀን መቁጠሪያዎች እየተከታተሉ ለዘላለም የሚቆጥሩበት መንገድ ነው ለማሳየት የሞከርኩት ይሄን ጥናታዊ ጽሁፍ ለማን አሳይተሃል አቅርበሃል ሰርቷል አይደል አዎ ኢትዮጵያ ንብረት ጽሕፈት ቤት አሳይቼ እውቅና ፓተንት አግኝቼበታል አቀባበሉ እንዴት ነበር የነሱስ ስሜታቸው እንዴት ነበረ አዎ ያለው ነገር እንግዲህ ያው የሰማው ሁሉ እያበረታታኝ ያለው ጥሩ ሐሳብ ነው አዲስ ሐሳብ ነው ጥሩ ነበር ከብዙ ቦታ ማገኘው ፊድባክ ጥሩ ነው እስካሁን ድረስ ይሄን ቆይ ለመስራት መነሻ ምንድነው ከምን ተነስተ ነው ይሄንን ለመስራት ያሰብከው መነሼ እኔ መምህር ነኝ አባቴ መምህር ናቸውና መምህር አለማየሁ ዘውዴ ይባላል ናቸው አንቱ ነው የምትላቸው አንቱ ነው ማለት
ያው ሚዲያ ላይ ስለሆነ ነው። ሚዲያ ላይ ስለሆነ እሺ ሚዲያ ማራቂ መስለኛል። አንተ ሚዲያ ላይ ስትሆኚ ያው አዎ ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ከአልሳም ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርስዎና ለቤተሰቡ ይዘንልዎ መጥተናል። እንዲሁም ከ25% ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል። ከባለ 1 እስከ ባለ 3 መኝታ አማራጭ፣ ሰፊ ቴራስ እንዲሁም ጂፕ ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ይሄንን ለመስራት ምንድነው ያነሳሳ? እንግዲህ እኔ መምህር ነኝ። አባቴ መምህር ነው ናቸው። መምህር ነው። በነገር ላይ የመምህር ልጅ ነኝ። እሺ እናቴም አባቴ መምህር ነው። የምርህን ሁለቱም? አዎ ዋው። እኔ እድሜ በላይ ነው ሲያስተምሩ የነበሩት። ለ45 ዓመታት በመምህርነት ሲያገለግሉ ነበርና ዋው እንትን ይመስለኛል ትጂ ይሄ ነገር ደማችን ውስጥ ሳይገባ የቀረ ይመስለኛል። ይተላለፋል እኮ የሚተላለፍ ነገር ነው። በጣም አሁን ከሰራዎች ስራዎች ውስጥ ወደጂው የሰራሁት መምህርነት ስራ ነው። በቃ ፍቅር ነው የምሰራው። እሱን እንደ ስራም አይደለም እንደ ኢንተረስት ነውና ያነባል አባቴ በጣም ያነባል እና እኛንም እንድናነብ ይገፋፋን ነበር እና በልጅነቴ ይዛኔ ምናልባት 15 16 ዓመት ይመስለኛልና ካነበበው ያገኘው ከጳውሎስ ኞኞ መጽሐፍ ላይ ያገኘው ያንን ነገር ለ10 ዓመት አካባቢ የሚቆጠር የቀን መቁጠሪያ ነበር እና ያንን በእጁ ሰርቶ ሰቅሎት ነበር፣ ግድግዳ ላይ ሰቅሎት ነበር። ከጳውሎስ ኞኞ ላይ ምን የሚል ርዕስ መጽሐፍ ይሆን አላውቅም። እሺ እና ያቺን የቀን መቁጠሪያ ብቻ ከዛ ላይ አግኝቷት ሰርቶ በእጁ ግድግዳ ላይ ሰቅሎት ነበርና 10 ዓመት ሙሉ በዛ ነበር ሲጠቀሙ የነበሩት አባት? አዎ አይ ሰቅሎት ግድግዳ ላይ ያው ሶጣ ስገባ እሷን እመለከታለሁ እና ያቺን ስመለከት ይሄ ነገር እንዴት ሊሆን ቻለ የሚለውን ነገር በዛ በልጅነት አይምሮ ያንን ነገር ማሰብ ጀመርኩኝና ትዝ ይለኛል እንደዚህ ጊዜ ያለፈባቸው ካላንደሮች ነበሩ። ያው አሁን ቀረ እንጂ ድሮ በየመንግስት መስሪያ ቤቱ በየአመቱ ካላንደር እየታተመ ይሰጣልና እነዛን 2 ዓመት 3 ዓመት ያለፋቸው ካላንደሮች ቤት የተቀመጡ ካላንደሮች ነበሩና እነዛን ካላንደሮች ሰብስቤ ማከላቸው ያለውን ልዩነት ለማጥናት መሞከር ጀመርኩኝ በዛ ጊዜ እና ማከላቸው ያለውን ልዩነት ለማጥናት በመሞከርበት ሰዓት ምን አገኘው መሰለሽ? የሆነ ነገር አስተዋልኩኝ። ምንድነው እሱ? አመት አልፎ አመት በተተካ ቁጥር የአንድ ቀን ልዩነት እንደሚኖር። ለምሳሌ አሁን 2017 መስከረም 1 ሮብ ነበር የሚቀጥለው 2018 ሐሙስ ነው የሚሆነው። 2019 አርብ ይሆናል። አመት አልፎ አመት በተቀየረ ቁጥር አንድ ቀን ልዩነት ነው የሚኖረው። እንደዚሁም ደግሞ ወር አልፎ ወር በተቀየረ ቁጥር የሁለት ቀን ልዩነት ነው የሚኖረው። ምክንያቱም አይገባኝም ለምን እንደሆነ ያ ነገር ይሆን እንደነበር። አሁን የአመት በአመት ሲሆን አንድ ቀን ነው የሚገፋው፣ የወር ሲሆን 2 ቀን ነው የሚገፋው። ይገፋል እና በልጅነት አይምሮዬ ያን ነገር ገባኝ እና አሁን ይሄን ነገር ለመስራት ሳስብ ያ በአይምሮዬ ውስጥ የነበረው ነገር እንደ ትልቅ እንደ መነሻ የሆነኝ እሱ ነው። እሺ ከዛው ምን ላይ ደረስክ ነው? አሁን ምን ላይ ደረስክ? አሁን ለምሳሌ የዘመን ስሌት ቀመር ስትል ከባህር ሐሳብ ከዶማስ ዴይ ከዘሌር ምን የተለየ ነገር አለው አንተ የሰራሃቸው? አዎ እንግዲህ እኔ የሰራሁት 2 ነገር ነው ብዬሻለሁ። አንድ የዘላለም ካላንደር ብዬ የጠራሁት ለረጅም ጊዜ ለተከታታይ ዓመት የሚቆጠር ካላንደር ነው። ሁለተኛ ደግሞ ቀመር ነው የሰራሁት ወይም ፎርሙላ። ይሄ ፎርሙላ ምንድነው ጥቅሙ ካልሽኝ በተለይ ለታሪክ ተመራማሪዎች ነው። ይሄ ፎርሙላ ለታሪክ ተመራማሪዎች የታሪክ ተመራማሪዎች ወደ ፈለኩበት ጊዜ ሄደው የታሪክ ጥናትና ምርምር ስራቸውን ለማካሄድ ሊጠቀሙበት የሚችሉበት ቀመር ነው። ለምሳሌ የቀናት መለዋወጥ የታሪክን አንድምታ ሊቀይር ይችላል። እዚህ ጋር እንደ ምሳሌ ማንሳት የምንችለው አድዋን ነው። እሺ አድዋ 1883 የካቲት 23 ዕለተ እሑድ ነበር የተከናወነው። ስለዚህ አሁን የቀናት መለዋወጥ የታሪኩን አንድምታ ሊቀይር ይችላል። አሁን ያ ጦርነት ሰኞ ቢሆንና እሑድ መሆኑ የተለያየ አይነት ትርጉም ነው ያለው እና የታሪክ ተመራማሪዎች ዛሬ ላይ ሆነው ትላንት የተከናወነውን ድርጊት ምን መቼ ተከናወነ የሚለውን ነገር ማጥናት ቢፈልጉ በዚህ ፎርሙላ በመጠቀም በቀላሉ ወደ ኋላ ሄደው የዛ ዘመን የቀን መቁጠሪያ ማግኘት ሳይጠበቅባቸው በዛ ቀመር ብቻ በመጠቀም በቀላሉ ማግኘት ይችላል። አንተ በሰራው ፎርሙላ ማለት ነው። እስከፈለጉት ጊዜ ድረስ
ወደፊትም ወደ ኋላም ይሄዱ ማለት ነው። አሁን እዚህ ጥናት ጽፌ ላይ ያስቀምጥኳቸው ማሳያዎች አሉ። አፄ ቴዎድሮስ መቅደላ ላይ ያ ነገር የተከናወነበት ቀን ምን ቀን እንደሆነ እንደዚህ ደርግ የገባበት ኢህአዴግ የገባበት እንደዚህ የተለያዩ የታሪክ አጋጣሚዎችን እንደማሳያ ያስቀምጥኳቸው ነገሮች አሉ። ጥናት ጽፌ ላይ ብዙ ነገሮችን እንደማሳያ ተጠቅሜያለሁና እስከፈለጉበት ጊዜ ሄደው እንደዚህ ያ ድርጊት የተከናወነበትን ቀን ማወቅ ይችላሉ በቀላሉ። እንዴ ይሄ ነገር እያሳየኝ አዎ ገባኝ፣ ግን አልገባኝም። እስቲ አሁን ጥያቄ መጠየቅ ትችላለሽ። እያሳየኝ ነገር እንትን ብትይኝ ላሳይሽ ይችላል። አሁን ለምሳሌ የዛሬ አሁን 2017 አይደለም የዛሬ ከ40 ዓመት በኋላ ፋሲካ ምን ላይ ይውላል? የግድ ነው አዲስ ዓመት ብቻ ነው የሚሆነው? ፋሲካሽ አሁን የፋሲካ ዘመን አይደል ያለ ነው አሁን በዓለ ትንሣኤ ላይ ስለሆነ ያለ ነው። ስለዚህ የዛሬ 50 ዓመት 50 ጥሩ ነው። የዛሬ 50 ዓመት ፋሲካ ለካ ከእሑድ አይዘልም። ፋሲካ ሁሉ ጊዜ ወር እሺ። ስለዚህ ፋሲካ አይሆንም። ስለዚህ እንትን እናርጋ። ቆይ የዛሬ 50 ዓመት ቡሄን ወደዋለሁ። በጣም ወዶ በዓል ነው ቡሄ። ምን ቀን ላይ የቡሄ ቀን ካልኩሌት አድርገን ማየት ይችላል። ስለዚህ ወረቀቱን እንስጠን ይምጣልና እንቀበል። ወረቀቱና እስክሪብቶ። በጣም ጥሩ ተመልካቾቼ፣ የዛሬ 50 ዓመት ቡሄ ምን ቀን ነው የሚለው የዘንድሮም ገና አልደረስንበትም አይደል? ስለዚህ እሱንም ሁሉ አብሮ ካልኩሌት ያደርግልናል። ተመልሰን እንመጣለን። በያላችሁበት መልካም ቆይታ። እኔ ገርሞኛል፣ እናንተ አልገረማችሁም? እስቲ መጨረሻውን አብራችሁን ተከታተሉ። መጣሁ። ቡሄ መቼ ነው የሚለው? የዚህና ዓመት ቡሄ ንገሩና ቶሎ እዚህ ያላችሁ ተመልካቾቻችን የዚህ ዓመት ቡሄ መቼ ነው? ከባድ አርኮት እኔን ቀይረው እንዴ? እሺ በቃ መስከረም ኦሬዲ በቃ መስከረም እንበለው። ምክንያቱም ቡሄን እስከምናቅ ድረስ አልነገራሉና። ስለዚህ ቡሄ መስከረም የዚህና ዓመት መስከረም ምን ላይ ነው? የሚቀጥለው ዓመት መስከረም ከ50 ዓመት በኋላ ከ50 ዓመት በኋላ ስለዚህ በ2050 ለምን 17 ሴት ሄደች? እሺ 2067 ማለት 2067 ይቻላል። እሺ ይሄን ነገር ለማወቅ እንግዲህ ቀመሩ ይሄን ይመስላል። እሺ 2 ሲደመር ዓመት ምንድን ነው? 2 ሲደመር ዓመት ዓመት ያልኳት ዓመተ ምህረቷ ናት። ዓመተ ምህረቷን ተከችባታለች ዓመት በተባለችው ቦታ ላይ። እሺ ሲደመር ዓመት ሲካፈል 4 ዓመት ሲካፈል 4 እቺ የጳጉሜ ስሌት ቀመር ትባላለች። ጳጉሜ በ4 ዓመት አንዴ 6 ሆነ ይላል 7 ነው 6 ሆናለች። 7 የሆነ በስንት ዓመት በኋላ ደግሞ 7 የምትሆንበት ይቺ ሽርፍራፊ ሰዓቷ ተቆጥራ ጳጉሜ በ600 ዓመት አንዴ እሷም አለችና እሺ እቺ የጳጉሜ ስሌት ቀመር ያልኳት ቀመር ምንድነው ጥቅሟ? ጳጉሜ በ4 ዓመት አንዴ 6 ሆናለች አይደል? ያ 6 የሚሆንበትን ጊዜ የምታሰራልንና 6 ሲሆን ቀን መቁጠራችን ላይ አንድ ቀን እንዲጨምር የምታደርግልን ቀመር ናት። እሺ ስለዚህ 2 ሲደመር ዓመተ ምህረቱ ሲካፈል 4 እሺ ይሄን ጠቅላላውን ለሳምንቱ ቀናት እናካፍለዋለን። ኦቨር 7 ይሄ ዋናው ፎርሙላ ይሄ ነው ማለት ነው። ቀመሩ ይሄን ይመስላል። 2 ሲደመር ዓመተ ምህረት 2 አለ ሲደመር ለምሳሌ ዓመተ ምህረቱ 2017 ከሆነ 2017 ነው የምንከተው ወይስ ያንኛውን ነው 50 የተደመረበትን ነው የምንከተው? ማወቅ የፈለገው ዓመተ ምህረት። ስለዚህ አሁን እዚህ ጋር 2 ሲደመር 2067 ፈጣን ነሽ። ሲደመር 2067 ሲካፈል 4 የስ አታጨበጭቡልኝም። ፎርሙላ ገብቶኛል። እሺ ሲካፈል ለ7 ለዕለቱ ማለት ነው። ለሳምንቱ ቀናት እኮ ለሰከፈል ለሰባቱ ቀናት ለ7 እናካፍለዋለን ማለት ነው። ያካፍሉት። ስለዚህ አሁን እዚህ ጋር ማየት ይችላል። በስልክ ካልሆነ ይሄ ቶሎ የሚደርስ አይደል? ተመልካቾቻችንም እንዳይተኙብን 2017 እሺ ሲካፈል ለ4 ስንት ነው? 504 ነው። እሺ የትኛው 504? መጀመሪያ ነን ያካፈልከው በቅንፍ ውስጥ ያሉን አካፈልከው። የጳጉሜ ስሌት ቀመራ መጀመሪያ አካፈልኳት። ከዛ እነዚህ ማውረድ ነው። 2067 ለ4 አካፈልከው መጀመሪያ 504 ሆነ። ተመልካቾቻችንም በየቤታቸው አብረው መስራት ይችላሉ። ይሄን ነገር መስራት ይችላሉ። እናንተም ስሩ። ከዛ ካላንደር መግዛት ለታቆሙ ነው። ሲደመር እሺ 2067 አለ ማለት ነው። ሲደመር 2 ሲካፈል ለ7 ታርቋል ማለት ሲካፈል ለ7። ስለዚህ ከላይ ያለው መጀመሪያ ደምረን እንጨርስና ከዛ ለ7 እናካፍላለን። እሺ ስለዚህ ሂሳብ ላይ ጎበዝ ነበርኩ በነገር ላይ ለዛ ነው የገባኝ። ታስታውቂያለሽ ልጅ 2 ሲደመር 2067 ሲደመር 504 አይኔ ራሱ ልቅ ይላል። 573 መጣ። እቺን ለ7 ስናካፍላት ለስንት? ለ7 ስናካፍላት እሺ ነጥብ 57 መጣችልን።
ምንድን ናት እሷ? አሁን ነጥብ 57 እሷ ናት። አሁን እዚህ ጋር ጥናታዊ ጽሑፍ ላይ ያስቀመጥኩት ማውጫ አለ። እሺ ማውጫ አለ። የሚመጡት ውጤቶች 7 ናቸው። ምንም ቁጥር ብንደምርበት የምናገኛቸው ውጤቶች 7 ናቸው። 7 ውጤቶች ነው የምናገኘው። ይሄ ሁሉ ደምር የትኛውም ዓመተ ምህረት ብታረገው የሚሊየንም የሌለውንም ዓመተ ምህረት ብትደምር የሚመጡት ውጤቶች 7 ናቸው። እሺ ወይ ነጥብ 14 ይመጣል ውጤቱ። እሺ ወይ ነጥብ 28 ይመጣል፣ ወይ ነጥብ 42 ይመጣል፣ ወይ ነጥብ 57 ይመጣል። የሰባት ብዜቶች እንደማለት ናቸው። አዎ ብታካባቢው ነገር እሺ የሚመጡት ውጤቶች 7 ናቸው። እሺ ወይ ነጥብ 57 ይመጣል፣ ወይ ነጥብ 78 ይመጣል፣ ወይ ነጥብ 85 ይመጣል፣ ወይ ሙሉ ቁጥር ይመጣል። 90 ጽሑፌ ላይ ይሄን አስቀምጬዋለሁ። እሺ ስለዚህ ነጥብ 14 ከመጣ ሰኞ ነው ማለት ነው ቀኑ። ነጥብ 28 ከመጣ ማክሰኞ ነው። ነጥብ 42 ከመጣ ሮብ ነው። ነጥብ 57 ከመጣ ሐሙስ ነው። ነጥብ 78 ከመጣ አርብ ነው። 85 ከመጣ ቅዳሜ ነው። ሙሉ ቁጥር ከመጣ እሁድ ነው። ስለዚህ አሁን የመጣልን ነጥብ 57 ነው። ስለዚህ ነጥብ 57 የመጣልን በ2067 አዲስ ዓመት የሚውለው ዕለተ ሐሙስ ነው ማለት ነው። ዕለተ ሐሙስ ይሄ እንቁጣጣሽ በዓል በ2067 ተከብሮ ይውላል። የሚገርም። ስለዚህ እንዲህ በቀላሉ ወደ ፈለግንበት ጊዜ ሄደን ይገርማልሽ። ቆየኝማ አሁን እነዚህ ይሄ 7 ይሄ ቁጥር እንትን ያልካቸው ኦልሬዲ ከነዚህ ቁጥር ውጪ አይመጣም ማለት ነው። የትኛውንም ማለት 7 ናቸው የሚመጡት። ከነዚህ ከሰባቱ አይወጣም። እነዚህ 7 ውጤቶች ናቸው የሚመጡት። 7ቱ ደግሞ እያንዳንዳቸው የሚያመለክቱት ቀን አለ። በዛ ከሰኞ እስከ እሁድ ማለት ነው። ከሰኞ እስከ እሁድ ይወክላሉ። ረበላ አለቀ። በቃ ካላንደር መግዛት ልታቆሙ ነው ማለት ነው። ካላንደር የሚያሳትሙ ድርጅቶችም ደግሞ ገበያ መዝጋት ነው እንደንብናል። ካላንደሩን መጠቀም አናቆምም። ያው ግን አንዴ ከገዛው ለዘላለም ወይም የሆነ እስከ ሚሊየን ብቻ እስከሆነ ጊዜ ድረስ እስከሚያረጅ ድረስ ላይፍ ታይም አለው። ወረቀትም ቢሆን እንጨትም ቢሆን የሚያልቅበት ጊዜ አለው። ይሄ እንዳንድ አማራጭ ነው ማለት አንድ አማራጭ ከማቅረብ አንፃር ነው። ሁለተኛ አማራጭ አለን እንዴ? አይ ያው ካለ ብዬ ነው። የነበረውንም ማስቀጠል የሚፈልጉ ሰዎች ማስቀጠል ሊችሉ ይችላሉ። አይ ግን የተሻለ ነው ብዬ ነው አይደል? እሱን ጥንቃቄ እያደረግን ለማለት ነው። አሁን ለምሳሌ እሺ አሁን የዚህ አሁን ያለንበት የ2017 ዓመተ ምህረት ካላንደር አለ። እሱን ብቻ የገዛ ሰው ከዛ በኋላ እንደዚህ ካልኩሌት እያደረገ ነው እንትን እቺ ካልኩሌሽኑ ብቻ ፎርሙላ ብቻ ነች የምታስፈልገው ማለት ነው። ፎርሙላ ሌላ ስራ መፍጠር አይሆንም። ሰው ውሌት አለ። ፎርሙላ ሌላ ነው። ፎርሙላው ካለ ካላንደር የፈለግሽውን ጊዜ ለማወቅ የምትችይበት ፎርሙላ ነው። ስለዚህ ብዙዎቻችን የተወለድንበትን ቀን እናውቃለን። ቀኑን እናውቃለን፣ ዕለቱን ግን አናውቅም። አሁን አንቺ ሰኞ ትወለጂ ማክሰኞ ትወለጂ፣ እኔ አውቃለሁ። አይገርምህም? አሳይኩት ይችላል። ስለዚህ አሁን እዚህ ጋር አሁን ካልኩሌት የእድሜህን ትችላለህ ማለት ነው። ቀን የተወለድክበትን ቀን እስኪ የእድሜን ደግሞ ንገረና። እስኪ ያንተን እድሜ አድርገህ ደግሞ ንገረን። ይሻላል አይሻልም? ማን ነው የኔን ፈለከው? አይ ችግር የለም። ለምሳሌ አንተ የተወለድክበትን ቀን ታውቀዋለህ? ባታውቀው ኖሮ እንደ በዚህኛው ስሌት ነው ያገኘው? ይቻላል። በዚህ ስሌት ነው ያገኘው። በዚህ ስሌት ካገኘው በኋላ እሺ ጠይቋቸው ቤተሰቦች። እሺ እና ያው እነሱ ያን ነገር ነው የደገሙልኝና እኮ ንገረኝ። አሁን ለምሳሌ አንተ መጀመሪያ ቀመሩን ሰራህና ካገኘ በኋላ ሄደ ቤተሰቦችን ጠየካቸው። ከዛ በኋላ ቀኑን ሁሉ ነገሩ። አሁን በዚህ ቀን እንዴ? እሺ እንዴት ማወቅ እንችላለን? እንዴት አድርገህ ለምሳሌ እኔ የተወለድኩበት ቀን እሺ 1978 እሺ ነሐሴ 12 እሺ ነሐሴ 12 1978 ነው እሺ የተወለድኩት። እሺ ስለዚህ በዚህ ቀመር ተጠቅመን የተወለድኩበት ቀን ማግኘት እንችላለን ማለት ነው። ስለዚህ አሁን ለምሳሌ ነሐሴ 12ኛው ወር ነው 12 1978 ማለት ነው። እሺ ቲጂ ሁለት ቀመር ነው እዚህ ያዘጋጀሁት በነገርሽ ላይ። እሺ የዓመቱን የመጀመሪያ ቀን ለማወቅ የቅድሟን ቀመር እንጠቀማለን። ከነወሩ ከነቀኑ ለማወቅ ደግሞ ሌላ ያዘጋጇት ቀመር አለች። እሺ ወርና ቀን ሲኖረው ከነወሩ ከነቀኑ ለማወቅ ደግሞ እችኛውን ቀመር እንጠቀማለን። አንድ ሲደመር ዓመት ዓመት እሺ ሲደመር ዓመት ሲካፈል 4 ሲደመር ወር ሲቀነስ 1 ሲባዛ በ2 እሺ ብዙ ነው ይሄኛው። እሺ እቺማ ትንሽ በዛ ትላለች። ለምንድን ነው የሰው ዕድሜ ሲሆን የበዛው? እሺ የሰው ዕድሜ በዛው። እሺ የሰው ዕድሜ እንደዚህ በቀላሉ እና የሰው እሺ ቀጥልሽ። በዚህ ማወቅ እንችላለን ማለት ነው። እኮ አሁን ከተትና አሳየኝ። አሁን ለምሳሌ እስቲ አምጣ ወረቀቱን።
ይሄኛው ነው ወይስ ፎርሙላ ነው? ፎርሙላ ለማይፈልግ ነው። አንድ ነው አለ ቅድም ያልከው 2 ሲደመር ነበር 1 ሲደመር ዓመተ ምህረቱን። ስለዚህ 1 አለንና ዓመተ ምህረት 1978 እንከታለን። ሲደመር እንደገና 1978 እንልና ሲካፈል 4 ሲደመር እንልና ወር ማለት የተወለድክበት 12ኛው ወር 12ኛ ሲቀነስ 1 ቁጥር አደረግን። ሲባዛ ነው ይሄኛው ሲባዛ በሁለት ሲደመር ቀኑ ማለት 12 ማለት ነው። 12 እንደሱ እሺ። እስቲ እንደሱ አድርገን የደረስከበት ማለት ከዛ የምታገኘው ውጤት እንደቀድሙ ከሰኞ እስከ እሑድ መሆኑን ደግሞ የሚደርሱት ስንት ናቸው? በነገሮች ላይ ተመልካቾች ችግር መንገዳቸውን እንግዲህ ካላንደር ኤሌክትሮኒክ ካላንደር ይዘው ቼክ ማድረግም ይችላሉ። ይሄ ልጅ ያወራ ያለው ምንድነው እውነት ነው ውሸት ነው እንዳይሆነ ውሸት ነው የሚለውን ነገር አሁን የራሳቸው ማድረግ ይችላል። የራሳቸውን እድሜ አሁን ለምሳሌ አምጣቆኝ እንደገና ልትገምላችሁ። አሁን ይሄኛው መነግራችሁ እስቲ እያንዳንዳችሁ የተወለዳችሁበትን እለት ማወቅ ፈልጋችሁ ያቃታችሁ ወይ ቤተሰቦቻችሁ ያልነገሯችሁ ካላችሁ አሁን በመነግራችሁ ፎርሙላ መድረስ ትችላላችሁ። ደርሽበታለሁ ይለናል መምህር። ፎርሙላውን ልንገራችሁ። 1 ሲደመር ዓመት ማለት የተወለዳችሁበትን ዓመተ ምህረት ሲደመር ዓመተ ምህረት አሁንም የተወለዳችሁበትን ዓመተ ምህረት ሲካፈል ለ4 የተባለችበት የጳጉሜ 4ቷን ለማለት ነው። እሱ ለሷ ለማካፈል ነው። ሲደመር ታረጉና በቅንፍ ውስጥ የተወለዳችሁበት ወር ሲቀነስ 1 ቅንፉን ከዘጋችሁት በኋላ ሲባዛ በ2 ሲደመር የተወለዳችሁበትን ቀን አድርጋችሁ መጨረሻ ላይ የምታገኙትን ውጤት እሱን ደግሞ ይነግረናል። እኔ አልሰማም ከዚህ በኋላ ያለን አብረን እናያለን። እሺ ስለዚህ 1 ሲደመር 1978 ነው ብቻለሁ። 1978 ሲደመር 1978 ሲካፈል 4 ነው እዚህ ጋር ሲካፈል 4 ሲደመር ወሩ ስንት ነው? 12 ብለሃል። 12 ሲቀነስ 1 ሲባዛ በ2 ቅንፋን ዝጋታ ሲደመር ዘግቻታለሁ። እሺ አሻወደችኛ ሲደመር ቀን ነው አይደል? ቀኑ 12 ናት። እንደገና ነው የሚካኤል ልጅ ነህ። የሚካኤል ስም የሚካኤል የተባለው ለዛ ነው። እሺ እስቲ እንትኗን እንያት። አንተ በስልክ ነው ይበቃል ኖ እኔ ነው 1978 ስልክ ይዞ አብሮ ሊያደርግ ማለት ነው መስለኝ ነው። አያሳስብሽ። እሺ 494 ነው ምኑ 1978 ሲካፈል ለ4 እሺ 494 መጥቷል። እሺ ስለዚህ እዛሽ ጋር የቅንፋን ደግሞ መጀመሪያ እንጨርስ። 12 ሲቀነሳን 11 ነው ሲባዛ በሁለት 22 እኮ ሲደመር በለና 22 ከዛ ሲደመር 12 ከዛ ከፊት ያለውን ራሱን ነው የምናወርደው 1978 እሺ ሲደመር ስንት 1 ኦኬ 1 ብለሃል። ከዚህ ጠቅላላውን ለሳምንቱ ቀናት እናካፍላለን ማለት ነው። ስለዚህ እነዚህ እንደምራቸዋለን። እሺ ቆይ አምጣ እንደገና ልንገራችሁ። ቀድም ያቆምኩበት ላይ ያለ አይደል? እሺ መጨረሻ ላይ ማካፈልን አልነገርኳችሁም ነበር። ቅድም 1 ሲደመር ዓመተ ምህረቱ ሲካፈል 4 ሲደመር በቅንፍ ውስጥ ወሩና ሲቀነስ 1 ሲባዛ በ2 ሲደመር የተወለዳችሁበትን ቀን ታረጉና ሲካፈል ለ7 ነው የምታረጉት ማለት ነው። ቅድም ሲካፈል ለ7ን ስለረሳዋላችሁ ነው። ስለዚህ ቁጥሩ ልንገር 1 ሲደመር 1978 ሲደመር 494 ጽሁፍ ያልነበባለች መሰለኝ። አይ ሰርዘ ስለ ሲደመር 494 ሲደመር 22 ሲደመር 12 እሺ ሲካፈል ለ7 ይሄንን ለ7 እናካፍለዋለን። ስንት ደረሰ? ይሄ መጀመሪያ ነጥብ 14 መጣ። ነጥብ 14 ማለት ደግሞ ቅድም የጻፍከው አለ። ነጥብ 14 ማለት ሰኞ ነው መሰለኝ። ሰኞ ነው የተወለድኩት። ስለዚህ እንዲህ በቀላሉ የፈለግሽውን ነገር ከዚህ ሸቀላሏ ጀመረሽ በጣም ጥሩ ረጅም ጊዜ ሄደሽ ቅድም እንዳሳየሽ እስከ ሚሊዮን ድረስ ይሄ ቀመር ፐርፌክት ነው ይሰራል። ስለዚህ አሁን ይሄንን ልንገራቸው ነው ያንተን ሐሳብ እንዳለ ጨርሼብህ እኮ ከዛ የምትሰጣቸው ነገር የለም። አሁን ለሰው እንደዚህ የምትሰጠው ስለ ይሄ ነገር ለነገሩ እሺ ካላንደር ከቀጣይ መጀመሪያ ያው ገበያ ላይ ትውላለች። ይሄ ካላንደር ይሰራው ካላንደር አለ። በጣም ጥሩ እሱ። ስለዚህ ይሄኛው በነገራቸው ችግር የለውም። ስለዚህ አሁን ተመልካቾቼ ቅድም የነገርኳችሁ ፎርሙላ አለ። ዓመተ ምህረት የሆነ ዓመት ለምሳሌ ከፋሲካ ውጪ በተለያየ ቀን ላይ የሚከበር በዓል የሙስሊሞችንም ላያካትት ይችላል። የነሱ ምናልባት ቀኑ ከጨረቃ ጋር የተያዘ ስለሆነ እሱ ልዩነት ሊኖር ይችላል። ስለዚህ አሁን ለምሳሌ ከፋሲካ ወይም ከትንሳኤ ውጪ ሌሎች በዓላትን ምን ቀን መዋል ይችላሉ። እንደገና ልደቴ ምን ቀን ነው፣ የተወለድኩበት ቀን ሰኞ ነው፣ ማክሰኞ ነው፣ ሮብ ነው የሚሉትን ነገር ለማወቅ አሁን የነገርናችሁ ፎርሙላ እንዳለ ሆኖ ውጤቶቹ 1 2 3 4 5 6 7 የሚመጡላችሁ ውጤቶች አሉ። የፈለገው ቁጥር ቢሆን
ስለ ዓመተ ምህረትም ይሁን ስለ ተወለዳችሁበት ዕለት ለማወቅ ከነዚህ ቁጥር ውጪ አይመጣላችሁም ብሎናልና መምህር ሚኪ ቀኖቹን ልንገራችሁ የሚመጡት ውጤቶችን ልንገራችሁ በየቤታቸው ይሄን ነገር በየቤታችሁ ካልኩሌት እንድታደርጉ እንድትለማመዱ ከካላንደር ውጪ ካላንደራችሁን በእጃችሁ ማድረግ ትችላላችሁ ይሄን ፎርሙላ ከያዛችሁ የተወለዳችሁበትንም ቀን ማወቅ ትችላላችሁ ዓመተ ምህረትንም ማወቅ ትችላላችሁ ወደፊትም ወደ ኋላም ሄዳችሁ ምን ቀን ልክ ቀደም እንደነገራለን ምን ቀን ተካሄደ አድዋ እሑድ ቀን የሚለውን ስሌት የደረሰው በዚህ ስሌት ነውና እናንተም እስቲ ይሄንን ፕሩፍ አድርጉት የሚደርሰውን ቀን ልንገራችሁ የሰባቱን ቀን ሰኞ ከሆነ ማክሰኞ ከሆነ እሑድ ከሆነ ምናምን የሚለይላችሁ የምታገኙት ውጤት ማለት ነው የመጀመሪያው 14 ነው ጻፉት ይሄንን እሺ በየቤታችሁ ጻፉት ውጤቱ 14 ከመጣ ሰኞ ነው ውጤቱ 28 ከመጣ ማክሰኞ ነው ውጤቱ 42 ከመጣ ሮብ ነው ውጤቱ 57 ከመጣ ሐሙስ ነው ውጤቱ 78 ከመጣ አርብ ነው ውጤቱ 85 ከመጣ ቅዳሜ ነው ውጤቱ ሙሉን ያልከው ማንኛውም ሙሉ ቁጥር እነዚህ ከነጥብ በኋላ ነው ነጥብ 14 ነጥብ ምናምን ነጥብ 57 ሙሉ ቁጥር ከመጣላችሁ እሑድ ነው ማለት ነው ነጥብ 14 ነጥብ 28 ነጥብ 42 ነጥብ 57 ነጥብ 78 ነጥብ 85 ነጥብ ብሎ ሙሉ ቁጥር ከመጣላችሁ ከሰኞ እስከ እሑድ መሆኑን ታውቁታላችሁ ማለት ነው አንደኛ በዓሉ ምን ቀን እንደሚውል ማወቅ ትችላላችሁ ወደ ኋላም ሄዳችሁ ማወቅ የምትፈልጉት ታሪክ ይሄ ቀን ግን የተደረገው በምን ቀን ነው ብላችሁ ማስተዋወስ ከፈለጋችሁ በዚህ ፎርሙላ መሰረት ማድረግ ትችላላችሁ ይሄ የሚገርም ነው ይሄ ዝም የሚባልም ጭምር አይደለም በእውነት ዋው ምን ያህል ጊዜ የፈጀብህ ይሄንን ለማድረግና ለመስራት እዚህ ላይ ለመድረስ ምን ያህል ጊዜ ፈጅቶብሃል አሁን እንግዲህ እንደነገርኩሽ በልጅነቴ ያንን ነገር ካየው በኋላ አሳቢ ውስጥ ነበር ይሄ ነገር አይምሮ ውስጥ ይመላለስ ነበርና በየጊዜው አዲስ ነገር ሲመጣልኝ አንድ ነገር ተሳሻሽል መስል እንግዲህ መጨረሻውን እልባቱን ያገኘው ባለፈው አመት 2016 ላይ ነው ያገኘው ማለት ነው ጨርሼ እውቅና ያገኘሁበት 2016 ዓመተ ምህረት ላይ ዋው ስለዚህ አሁን ምን ማድረግ ነው የምትፈልገው ይሄንን የሰራው ጥናታዊ ጽሁፍ አለ ቀላል ጽሁፍ አይደለም የሰራው ቀላል ነገር አይደለምና ምንድነው ማድረግ የምትፈልገው ይሄን እስቲ የሰራውን በየሆነ ነገር ባይደስኝ እስቲ ስለ ካላንደር አሳየኝ ካላንደር ነው አይደል አሁን ስለ ካላንደሩ ካወራን ይኸውልሽ ትጪ ይሁን እዚህ ጋር ዓመተ ምህረቶቹ ጽፋችኋል 2 ሲደመር ዓመት ሲካፈል ለ4 ሲካፈል ለ7 ዓመት ሲካፈል ለ4 እኩል ይሆናል ኤክስ ነጥብ ምናምን ከነጥብ በኋላ ያለችው አነች መልሷ ማለት ናት ከነጥብ ፊት ያለችው አትቆጠርም ከነጥብ በኋላ ያለችው ብቻ ናት አንተ ቅድም የሸወደኝ እሱ ነው እሷን ነው ቅድም ተሸውደን ነበር ይውላችሁ እዚህ ጋር ሳይሆን የገባኝ ተመልካቾቼ የሆነ ነገር ይመጣላችሁና ስታካፍሉት 2 ሲደመር ለዓመት በቅንፍ ውስጥ ዓመት ሲካፈል ለ4 በቅንፍ ውስጥ አድርጉና ሲካፈል ለ7 ብላችሁ ከላይ የምታገኙትን ውጤት ዓመቱ ይመጣላችኋል እሱ ለ4 ታካፍላችሁ እኩል ይሆናል ብላችሁ ስትሉ የሚመጣ ቁጥር አለ ነጥብ ብሎ ከነጥብ በኋላ ያለው ነው ሰኞ ማክሰኞም ሮብ ሐሙስ ብዬ ቅድም ያሰጠን 14 28 52 እያለ የሰጠን ቁጥሮችን የምታገኙት ማለት ነው ስለዚህ ከነጥብ በኋላ ያለው ቀኖች ናቸው ከሰኞ እስከ እሑድ የሚለውን ነገር የምታውቁት ማለት ነው ይሄ ምንድነው እዚህ ጋር የጻፍካቸው ነገሮች የረጅሙ ቁጥር እንግዲህ ቅድም አንድ ካላንደር ከሆነ ጊዜ በኋላ ራሱን ይደግማል ብዬሻለሁ እና ያው ሰዎች ለጊዜው እንዲያውቁት ነው ለምሳሌ አሁን ይሄ 2016 ዓመተ ምህረት ካላንደር ነው በ2022 በ2033 በ2039 በ2044 ይሄው ካላንደር ነው እየተደጋገመ የሚመጣው ይሄ ማለት ምን ማለት ነው የ2016 ዓመተ ምህረት ካላንደር 2022 ሲደርስም እሱን ነው የምንጠቀመው ራሱ ነው ቀኖቹ ወራቶቹ ራሳቸው ናቸው በየስንት ዓመት ማለት ነው ይሄ ለውጥ የሚመጣው እንግዲህ 7 ናቸው መሰረታዊ የቀን መቁጠሪያዎች ወይም ቤዚክ ካላንደር የሚባሉት በየ7 ዓመቱ ነበር መሆን የነበረበት ነገር ግን እቺ ጳጉሜ በየ4 ዓመቱ አንድ ቀን የሚጨምረው ነገር አለ በዛች የተነሳ ያው ሬንጁን ቀይሮ ከ5 እስከ 11 ዓመት ነው እቺን ፎርሙላ አዘጋጅቻለሁ ከስላለችው ፎርሙላ በዛ ፎርሙላ የትኛች ማለት ናት ይሄ ማለት ነው ከጎን ያለችው ፎርሙላ ይችኛው ሲደማ ይሄ የዚህ ፎርሙላ ነው ይሄ የሷ ፎርሙላ የቅድሙ የሚመሳከተው ከቅድሙ ጋር ተመሳሳይ ከዚህ ጋር የሚሄዳል የቅድሙ ነው አማራጭ ነው አይደለ እሺ አማራጭ እሺ የዓመቱን የመጀመሪያ ቀን ስለሚያሳውቅሽ እሺ ይችኛው በሷ ተነስተሽ ምን ማለት ይችላል ይሄ ለነገር 2 ሲደመር ካልክ ዓመተ ምህረት ለማወቅ 1 ሲደመር ካልክ የእድሜ የተወለድክበትን ቀን ለማወቅ ነው ስለዚህ ይሄ የዓመተ ምህረቱ ነው እሺ ይሄ ካላንደር አሰራሩ እንዴት መሰለሽ ለምሳሌ 2016 ዓመተ ምህረት ካላንደር ነው የባለፈው ዓመት ማለት ነው የባለፈው ዓመት 2017 ሲደርሺ አንድ ገጽ ነው የምትገልጪው ትገልጪዋለሽ አንድ ገጽ ካላንደር የ2017 ካላንደር ይሄ ነው ማለት ነው መስከረም
2017 ይሄኛውን ካላንደር እንጠቀማለን። ቆይ አንተ ልጅ እንዴ አታወጫ አብረኝ እንጂ። እሺ 2016 እንጠቀማለን። ይሄ 2016 ነው። እሺ የስንት ዓመት እዚህ ላይ የስንት ዓመት አለው? እዚህ ላይ ስንት ዓመት ነው ያለው? መስከረም እስከ ምድር መጨረሻ ድረስ ይሰራል የካላንደር እኮ። አሁን ይሄ ለምሳሌ መስከረም ይሄ የሙሉ አንድ ወር ነው ያለው። የአንድ ዓመት ነው እዚህ ላይ ያለው። አይኛው እዚህ ላይ ያለው እሱ አንድ ዓመት ነው። ይሄ የአንድ ዓመት። ስለዚህ እዚህኛው ላይ ደግሞ 2017 አለ። ስለዚህ ዝም ብዬ ገመትኩት ምንድነው ይሄ የአንድ ዓመት ምናምን ይሰራ ከሆነ እዚህ ጋር የጻፍካቸው ስላሉ ከዚህ የሆነ ዓመት በኋላ ይሄው ራሱ ስለሚደገም እንደገና ተገልጥና ያንኛው ታረጋዋለህ። እንደሱ ነው። ገባኝ እኮ እናንተ አታጨበጭቡልኝም እንዴ? ስለዚህ እንደዚህ ሰርኩሌት እያደረገ ስለዚህ አሁን እዚህ ላይ ስንት ዓመት አለው ማለት ነው? ቆይ ልቁጠረው። አጠቃላይ 7 ናቸው። የሰባት ዓመት። ስለዚህ በውደቱ በ7 ዓመት ነው ለውጥ ሊመላ የሚችለው ማክሲመም 7 ዓመት። ሲምፕሊ እንደዛ መሰረት ትችላለሽ። ስለዚህ በቃ እየገለጥሽ ብቻ መጠቀም ነው። አሁን ይሄን ካላንደር የዘላለም ካላንደር ያልኩበት ምክንያት ምንድነው? ሰርኩሌት እያደረገ እየተመላለሰ እስከፈለግነው ጊዜ ድረስ ማገልገል ይችላል። አሁን ለምሳሌ 2016 ነው፣ 2017 ተገልጫዋለሽ፣ 2018 ስትፈልጊ መግለጥ ነው፣ 2019 3 እያልሽ ተመልሶ እዚህ ጋር ይመጣል። 2022 ትደርሳለች። 2021 ጨርሰና 2022 ራሷ ትሆናለች ማለት ነው። ከዛ ደግሞ ትገልጫዋለሽ 23 ይላል። ይሄ በቃ ስለዚህ ከዚህ ላይ መስከረም ጥቅምት ምናምን ብቻ ይቀጥላል እንጂ ይሄ ይቀጥላል ማለት ነው። ስለዚህ እነዚህ 7 ካላንደሮች እስከ ምድር ፍጻሜ ድረስ በእነዚህ ካላንደሮች ነው የምንጠቀመው። ይሄውላችሁ መቀየር አያስፈልግም። የዘላለም ካላንደር ማተም አያስፈልግም። አንድ ጊዜ አንዴ ታሳትማለህ፣ እስከፈለግሽው ጊዜ ድረስ ትጠቀማለህ። ወረቀቷ ምናልባት አርጅታ እስከምትጣልበት ጊዜ ድረስ ማገልገል ይችላል። ዋው! እና ይሄ አዲስ ስራ ነው፣ የሚገርም ስራ ነው። ስለዚህ አሁን ይሄንን እንዴት ነው ለህዝብ ውስጥ ማድረስ የምትችለው? ከዚህስ በኋላ ሰው እንዲተባበር ትፈልጋለህ ወይ? በምን መልኩ ይተባበሩ የሚሉት ነገሮች እናድርግና ካንተ ጋር ያለኝን ነገር እንጨርስ ማለት ነው። ለኔ ዘሌ ነው እንደመጣው እንግዲህ እሷን እንደስጦታ ላበርክትልሽ ማስታወሻ ትሆናለች። እስቲ ምሽ በለኝ ታድዬ እኔ እኮ ታድዬ አሁን ይሄ ስንት ዓመት? 2016 የዛሬ ዓመት ነው። ስለዚህ አሁን እዚህ ላይ ነው ያለነው። ቀጣይ ዓመት ላይ አንዷን ገጽ ነው እየገለጥን የዘላለም ተመልሳ ደግሞ ትመጣለች። ምን ማድረግ ትፈልጋለህ አሁን? ይሄንንስ ለማሳተም እንዴት ነበር የተጠቀምከው? የሄድክባቸው ፕሮሰሶች ምን ይመስሉ ነበረ? በምን መልኩ ለህዝቡ ማድረስ ትፈልጋለህ? እንግዲህ አሁን ይሄን አሳትሚ ቀጣይ ዓመት ላይ ለገበያ ይውላል ብዬ አስባለሁ። ለመስከረም ማለት ነው። ቀጣይ ዓመት ጀምሮ እንግዲህ ለህዝብ ይደርሳል ብዬ አስባለሁ። እና በዚህ ዙሪያ ላይ ልታገዙኝ የምትፈልጉ ሰዎች እንግዲህ ሁሉ ነገር ወጪ አለው። በዚህ ዘመን ደግሞ እያንዳንዱ ወጪ ትንሽ ትከብዳለችና ስፖንሰር ልትሆኑ የምትፈልጉ ሰዎች እዚህ ላይ ማስታወቂያችንን የምናስነግራለን የምትሉ ሰዎች በዚህ አጋጣሚ የዘላለም ማስታወቂያ ማለት እኮ ነው። እስቲ አንጣውናተ ማስታወቂያችን ማለት አንዴ እዚህ ላይ ተሰራ ማለት ለሚሊኒየም ዓመት ማለት ነው። እና ይሄ እንደ አጋጣሚ ሊወሰድ የሚችል ነገር ይመስለኛል። እዚህ ጋር እንግዲህ ከላይ ስፖንሰር የሆኑ ሁሉ አሉ። ስለዚህ እሺ ተናገር እስቲ በእናትህ። እና እንግዲህ በዚህ አጋጣሚ እዚህ ላይ ማስታወቂያችሁንም ማስነገር የምትፈልጉ ሰዎች 0912 10 77 ቁጥር ቀስ እያልን ነው። ኧረ በሩጫ አይሆንም እኮ ቁጥር 0912 10 ቆይ 0912 10 77 ሚካኤል አለማየሁ ብላችሁ ብትደውሉልኝ አለቀ ለካ ቁጥሩ ራሴን ማግኘት ትችላላችሁ። ዋው 0912 10 77 ላይ ልታገኙ ትችላላችሁ። ስለዚህ እንግዲህ በዚህ ስልክ ቁጥር እየደወላችሁ ሚኪ ጋር እየደወላችሁ የዘላለም ካላንደር ይዛችሁ ማስታወቂያችሁን እዚህ ላይ እንዲደረግላችሁ ለዘላለም አስነግሩ ነው። እንግዲህ በቃ የሆነ ድርጅት ላይ ይሰቀላል። ለ7 ዓመት ነው ሲሰራ የሚሰራላችሁ የሆነ ቦታ ላይ ሁሉ ያላችሁ ማለት ነው። እናንተ ብትኖሩ በቃ ድርጅቱ ስሙም እዚህ ላይ ይቀጥላል ማለት ነው። ማን ነው ቀድሞ ከሚኪ ጋር አብሮ የሚሆንና ደውሎ ካላንደሩን አሰርቶ የዘላለም ማስታወቂያ ማሰራት የሚፈልገው ማለት ይሄ እንግዲህ እዚህ ላይ እንትኑ አሁን ማስታወቂያ ምናምን ስታገኝ ምናልባት ከዚህ ሳይዝ ልታሰፋ ትችል ይሆናል እንደተገኘው እንደስፖንሰሩ እንዳመጣጣቸው። ስለዚህ ሰፋ ልታደርገው ትችላለህ። እዚህ ጋር ቦታ አለ፣ እዚህ ጋር ቦታ አለ። ሲገለጥም ደግሞ ይቀጥላል ማለት ነው። የየአንዳንዱ ላይ የራሳቸውን መቀጠል ይችላል። እዚህ ጋር ደግሞ ሌላ ማስታወቂያ ነው ያለው። ስለዚህ እዚህ ይመስላል። ቀላል ነገር አይደለም። እንግዲህ እግረ መንገዱንም ያው እኔንም እንደማበረታታት ነው። ኦፍ ኮርስ ቀላል ነገር አይደለም። ይዘህ የሚመጣው አለን በቀጣይ እግዚአብሔር ፈቀደ ልልክ። ስለዚህ ቲጂ በነገርሽ ላይ እንግዲህ አድርገሽ ሰርጋብሽንም
በጣም አመሰግናለሁ። ታመልጠኝ ነበር እንጂ ቀላል ነገር አይደለም ይዘህ የመጣው። ለኔም ክብር ነው። ይሄን የመሰለ የእውነት ትልቅ ነገር ነው ይዘህ የመጣው። የራስን አሻራ ጥለን ይሄ ለማለፍ ነው የፈለከው። ለኢትዮጵያ እኮ ቀላል ነገር አይደለም የሚሰራው። ቀላል ነገር አይደለም። የእውነት ቀላል ነገር አይደለም። ሁሉ ጊዜ ያው በዘመናት መካከል ሀገር በትውልድ ቅብብሎች ነው የምትገነባውና አባቶቻችን ብዙ ነገር ሰርተው አስተላልፈውልናል። ሁሉ ጊዜ በአባቶቻችን ምክንያት ብቻ እየኮራን መቀጠል አንችልም። አንደኛ ነበር፣ አሁን ትልቅ ነበርን፣ ትልቅ ምን ሆናል የሚለው አባባል ያንን የሚያስቀጥል ትውልድ እስካልተፈጠረ ድረስ ትልቅ ነበርን ብቻ ሆኖ ነው የሚቀረውና አባቶቻችን ቀድሞ በሰሩት ስራ በብዙ ነገሮች መጀመሪያ ሆናል። ኢትዮጵያ ማለት የራሱ የቀን መቁጠሪያ የነበራት ከዘመናት በፊት ዓለም ለስልጣኔ ባዳ በነበረበት ዘመን የኛ አባቶች የራሳቸው የቀን መቁጠሪያ ሰርተው ሲጠቀሙ ነበር። ቅድም እንዳወራ ነው የራሳቸው ቋንቋ ነበራቸው፣ የራሳቸው ፊደል ነበራቸው። እስካሁን ድረስ የራሳቸው ፊደል የሌላቸው ሀገራት ብዙ ናቸው። የላቸውም፣ አብዛኞቹ ሀገሮች የላቸውም። እንግሊዝኛ እንደንትን የሚጠቀሙት አለ። ይሄ ቀላል ነገር አይደለም። እኛ ምናልባት አንዳንድ ጊዜ ያው አንዳንድ ነገሮች ስትኖሪበት ይቀልብሻልና በብዙ ነገሮች የኛ አባቶች የመጀመሪያ አድርገውናል። ጠንካሮች ጎበዞች ስለነበሩ ስለዚህ በእነሱ ብቻ ደግሞ እየኮሩ መቀመጥ ወደኋላ ያስቀራልና ሁላችንም የራሳችን አሻራ በየዘመናችን የምንችለውን ጥለን ለማለፍ ብንሞክር የሀገርን የበላይነት አስቀጥለን መቆየት እንችላለን ብዬ አስባለሁ። እኔም የራሴን ድንጋይ አስቀምጬ ለማለፍ ያለው እቺን ትልቅ ነገር ሰራው ለማለት ሳይሆን የራሴን የምችለውን አሁን ቀደም እንዳልኩሽ ብዙ ጥናቶች እያጠኑ ናቸው ያሉት። እቺ ዓለም የጥሎ ማለፍ ሆናለች። አሁን አውሮፓውያኑ ስለኛ ካላንደር መዛነፍ ይሄን ያህል እንትን እያሉ ያሉት የነሱን ለማግኘት ነው። አሁን እኛን ለማስጣል ነው። እኛ እዚህ ጋር ተኝተን ከጠበቅናቸው ሌሎች ሀገሮች እንደጣሉት እኛም የራሳችን ታሪክ አሳልፈን መስጠት ነው የሚሆንብንና እኔ የምችለውን ያህል ሞክሬያለሁ። ኢትዮጵያ እንደም የብዙ ምሁራን ሀገር ናት። እንግዲህ እዚች ጋር የመጀመሪያዋን ድንጋይ እንዳስቀምጥ ከዚህ በኋላ ደግሞ ብዙዎች እንዲመራመሩበት እድል ለመፍጠር ነው። በዚህ ነገር ዙሪያ ላይ ብዙዎች ጥናት እንዲያደርጉበት እድል ለመፍጠር ሰዎችን ለማንቃት ከሆነልኝ እና ይሄንን ብናረግ ብዬ አስባለሁ። ቲጂ እንግዳ አድርጊ ስለጋበሽኝ እጅግ በጣም አመሰግናለሁ። ክብር ነው ለኔ። በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ሚኪ በጣም ቆንጆ ቆይታ ነው የነበረን። ደስ የሚል ሐሳብም ነው ይዘህ የመጣው። ከልቤ ነው የማመሰግን። እንግዲህ በሚቀጥለው ደግሞ አሪፍ ነገር ይዘህ መጥተህ ይሄው እዚህ ደርሻለሁ እንደምትለኝ እርግጠኛ ነኝ። ድጋሚ ያገኛለሁ ብዬ አስባለሁ። ስለመጣ ከልቤ አመሰግናለሁ። እንግዲህ ተመልካቾቼ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ሳምንት ሌሎች እንግዶችንም ወደ እናንተ ጋር ይዤላችሁ እስከምመጣ ድረስ በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው። ሁል ጊዜ እንደምለው ሰላም ለኢትዮጵያ፣ ሰላም ለሰው ዘር በሙሉ። አበቃ። ቸርን ሰብት Thank you.